ሰላም ክቡራትና ክቡራን ሰላም ፕሬስ ተከታታዮች በያላችሁበት ሰላማችሁ ይብዛ። ለዛሬም አዳዲስ መረጃዎች ይዘን መጥተናል። በዛሬ ቆይታችን ሲፈራ የቆየው በትግራይና በፋኖ እንዲሁም በሻዕቢያ የሚተባበር ኃይል ወይም ደግሞ የታጠቀ ኃይል ከኢትዮጵያ መንግስት ሊጋጠም ነው ደግሞ ጦርነት ሊከፍት ነው ተብሎ ሲፈራ የነበረው ነገር አሁን ተቃርቧል ማለት ነው። ጦርነት ሊከፈት ትንሽ ቀርቶታል። በጣም በሚያሳዝን ሁኔታ አሁን የህወሓት ወታደራዊ መሪዎች ሰራዊታቸው ወደ አፋር ማስገባት ጀምረዋል። የኢትዮጵያ መከላከያ ሰራዊትም ወደ ትግራይ መንቀሳቀስ ጀምረዋል። ስለዚህ ምናካፍላችሁ ይሆናል። ከዛ አልፈን ደግሞ ባለፈው ከአዲስ አበባ ወደ መቀለ ያመሩት የአሜሪካ አምባሳደር በኢትዮጵያ አምባሳደር ማሲንጋ ሲሄዱ ያኔ ዶክተር ደብረጽዮን ወይም ደግሞ ሽፍታ መንግስት መስርቶ ፕሬዝዳንት ነኝ የሚለው ዶክተር ደብረጽዮን አልተቀበላቸውም ነበር። ለምን ምክንያት ነው ያልተቀበላቸው የሚል ደግሞ አነጋጋሪ ነበር። በዛን ሰዓት ዶክተር ደብረጽዮን በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጦርነት የሚከፈትበት ሁኔታ ሲመክሩ ነበር ማለት ነው ያኔ። አሁን ስለዚህ ሁኔታና ስለ አሁን በትግራይ ጦርነት ለመክፈት እየሮጡ ያሉ ኃይሎች ለህወሓትም ደግፈው ህወሓት ራሱ ምን እያደረገ ነው የሚለው የደብረጽዮን ወደ አስመራ መሄድና ከፕሬዝዳንት ኢሳያስ የተሰጠው መልስ በሚመለከት ደግሞ አቶ ጌታቸው ረዳ ሐቁን አፍርጠውታል ማለት ነው። ስለዚህ በመሃል አድርገንም እናካፍላችሁ ይሆናል። እስከ የመጨረሻ ቆይታችን አብራችሁ እንድትቆዩ ነው የምንጋብዛችሁ። ለሚዲያችን አዲስ የሆናችሁ ሰብስክራይብ ያደርጋችሁ፣ እንዲሁም ደግሞ የዚህ ሚዲያ ፕሮግራሞች ተደማጭነት እንዲኖራቸው ለምንሰራቸው ፕሮግራሞች ሁሉ ላይክ፣ ሼር ያደርጋችሁ ከኛ ጋር እንድትዘልቁ ነው የምንጠይቃችሁ ማለት ነው። እስኪ መጀመሪያ እንደ መግቢያ የምናደርገው ባለፈው ትናንትን በፕሮግራማችን የሰራ ነው ህወሓት ተማምነበት የነበረው ጽንዶ በሚል ወይም ደግሞ ጥምረት በሚል የኢትዮጵያ መንግስትን እንደገና ወቅቶ በጦርነትን አሸንፎ ደግመህ የ4 ኪሎ መንግስት ወይም ደግሞ የ4 ኪሎ ስልጣንን ለመቆናጠጥ ሲቃዠው የነበረው ሁኔታ አሁን ከፋኖ ስምምነት ላይ ደርሰዋል። የፋኖ አመራርም ግልጽ አድርገዋል። በተለይ ደግሞ እነ ዘመነ ካሴ እነ ጀነራል ተፈራ ማሞ የሚገኙበት በቃ አብረን መስራት አለብን ብለዋል። በሌላ በኩል ደግሞ በጎንደር አካባቢ ያለው ታጣቂ ወይም ደግሞ የፋኖ አካል ደግሞ እኛ የህወሓት ጽንዶን አንቀበልም ወይም ደግሞ ጥምረትን አንቀበልም፣ ምክንያቱም ወረን ያዝነው የሑመራ መሬት እሱ አሳልፈን አንሰጥም በሚል ተከፋፍለዋል ማለት ነው። ነገር ግን አብዛኛው እነ ዘመነ ካሴ እንመራዋለን የሚሉት ኃይል እነ ተፈራ ማሞ እንመራዋለን የሚሉት ኃይል ደግሞ ከህወሓት ተጣምሮ ለመሄድ ወደ 4 ኪሎ ለመሄድም ተስማምቶ እንዳለ ባለፈው ግልጽ አድርገዋል ማለት ነው። አሁን ዋናው ነገር ወደ 4 ኪሎ እንሄዳለን ሲሉ የኦሮሞ መሬት ረግጠው የኦሮሞ መሬት የጦር አውድማ አድርገው የኦሮሞ ህዝብ ደግሞ የጦርነት ሰለባ አድርገው ነው የሚሄዱት። መቼም በሰማይ አይሄዱ። አሁን ኦነግ ስለዚህ ሁኔታ ግልጽ አድርጓል። አይሆንም ብሎ አቋሙን ግልጽ አድርጓል። ባለፈው ከስታሊን ጋር ቀርቦ አንድ ኢንጂነር ነው መሰለኝ ከስታሊን ሲከራከር ነበር። እናንተ የምትጣሉት ኃይል ወይም ደግሞ ብልጽግና መንግስት የምትሉት 4 ኪሎ ከሆነ ያለው ወደ 4 ኪሎ በሰማይም በባቡርም መሄድ ትችላላችሁ። የኦሮሞ መሬት የጦር አውድማ አድርጋችሁና የኦሮሞ ህዝብ የጦርነት ሰለባ አድርጋችሁ ግን አትሄዱም ብሎ ቁርጥ ያለ ውሳኔ ሲነግራቸው ነበር። ይሄ እንደ መልእክት የምናስተላልፈው እባካችሁ የኦሮሚያ ልሂቃን፣ የኦሮሞ ወጣቶች፣ ኦሮሚያ ህዝብም በአጠቃላይ ይሄ በስታሊን ጋር ቀርቦ የተናገረው የኦሮሞ ልሂቅ እሱን ሀሳብ መግዛት ነው ያለባችሁ። ምናልባት ወደ ኦሮሞ ይጠጋሉ ወደ ሸዋ ይጠጋሉ የሚለው ሌላ ጉዳይ ሆኖ ነገር ግን ቢከሰት እንኳን ህወሓት ደግሞ ወደ 4 ኪሎ ስልጣን ሊመጣ ተመልሶ ደግሞ እንደገና የኢትዮጵያን ህዝብ ሊቀጠቅጥና ሊገዛ በኦሮሞ መሬት ማለፍ የለበትም። ይህ ሀሳብ ደግሞ የአማራ ልሂቅም የአማራ ወጣትም የአማራ ህዝብም መከተል ይኖረዋል። የአፋር ህዝብ እያደረገው ስለሆነ አትምጡብን፣ ወደ መሬታችን አትግቡ እያሉ ነገር ግን እነሱ ታንክም ስላላቸው ወታደርም ስላላቸው ያልታጠቀ ህዝብ ያው አፈናቅለው ከቦታውን ያስነሱ ብዙ ጊዜ እንደዛ አይነት ሙከራ አድርጓል። ነገር ግን እየተታገለ እንደ መንግስትም የአፋር ብሔራዊ ክልላዊ መንግስትም እየተታገለ ነው። ስለዚህ ይሄ እንደ ዋና የትግሉ ስልት አድርገን ነው መውሰድ ያለብን የሚል መልእክት ለማስተላለፍ ነው። እስኪ ሰምተነው እንምጣ። ኢንጂነሩ ከስታሊን ያደረገው ቆይታ ብልጽግና ነው። ትግራይ ወረዶ ብልጽግና የብልጽግና ሄድኳርተር አዲስ አበባ ነው። ፊንፊኔ በለው እኔ አዲስ አበባ ነው የምለው። የኢትዮጵያ አዲስ አበባ ነው የሚሉት። ሄድኳርተር አዲስ አበባ ነው። ለቀምቴም ይሁን አዲስ አበባ ይሁን ለቀምቴም ይሁን አዲስ አበባ አዳማም ይሁን ባሌ ኦሮሚያ መሬት ውስጥ ነው ያለችው። ኢትዮጵያ ፊንፊኔ የምትባል ከተማ ኦሮሚያ እምብርት ውስጥ ነው ያለችው።
አሁን 4 ኪሎ መቀሌ ይሁን 4 ኪሎ ባህር ዳር ይሁን 4 ኪሎን የምትፈልግ ከሆነ 4 ኪሎ ቦታው እዛ ነው ያለው ቦታው። መንግስት ግን መዋቅሩ ሁሉ ቦታ ነው ያለው። ባህር ዳርም አለው መቃወር፣ አዋሳም አለው። መንግስትን ለማፍረስ ስትፈልግ በተለያየ አቅጣጫ ነው መዋጋት ያለው። አብይ የት ነው ቢሮ? አብይ ቢሮ ያው 4 ኪሎ ነው። 4 ኪሎ ለመፈለግ የት ነው መሄድ ያለብኝ እኔ? 4 ኪሎ ነው መምጣት ያለብህ። ግን 4 ኪሎ ስትመጣ አብይን ነው መዋጋት ያለብን እንጂ የኦሮሞ ነጻነት ግንባር በራሱ እንትን ያለውን በራሱ ስትራክቸር የሀገሩን መሬትና የሀገሩን ህዝቡን ፕሮቴክት በሚያደርገው ጦርነት አታካሂድ። እዛ ላይ ብዙ ይህን መቃወም አችልም። 4 ኪሎ ከሆነ አብይ እኔ ወደ 4 ኪሎ እየመጣሁ ከሆነ መሬቴን አትርገጥ ነው ልትለኝ ነው አንተ? እኔ 4 ኪሎ አብይ ልስን ስመጣ እኮ ኦፌኮን ወይም ኦነግን ወይም ማንን ፈላጋ አይደለም አዲስ አበባ የምትመጣው። ምፈል የገደለኝ አብይ ነው። 4 ኪሎ ነው ያለው እና አብይን ማግኘት ነው። በቃ አብይን ማግኘት ነው ዓላማ። አሁን ኦሮሚያን እዚህ ውስጥ ማስገባት ስለማይቻል አብይን በምታገኙ መልኩ ማግኘት ነው። ቤት ነው የምታልፈው። አሁን በታሪክ አጋጣሚ ኦሮሚያ ምድር ነው ያለው በአዲስ አበባ አወቃቀር። ኦኬ ቤት ታልፋለህ ለሚለው ደግሞ እኛ መነጋገር መቻል አለብን። እሱ ሌላ ጉዳይ ነው። ለምን አንተ ገለኛል እንዴ? ወይ አንተን አስፈቅዶ ነው የገደለኝ? እናትን የገደለው አንተን አስፈቅዶ ነው? እንግዲህ እኔ ምን ላድርግ ታዲያ? ከኔ ጋር መነጋገር ካልፈለግ በምታገኘው መልኩ አብይን ማግኘት ነው። አንተን አማክሮ ነው እኔን የገደለኝ። ህወሓት ዋናዎችና አፈቅላጤዎች በዚህ ልክ ነው ቅጥፈታቸውን መታገል ያለብን። በተለይ ደግሞ አሁን ኢንጂነር ግርማ ቀርቾ ነው የሚባለው የኢትዮጵያውያን ኃይሎች ሊቀመንበር ነው ምናምን የሚል ጽሁፍ እያየሁኝ ነው አሁን በስታንድ በቀረበው እሱን ጽፎት ያለውን ጽሁፍ ማለት ነው። እንደዛ አይነት ስታንድ ነው እንደዛ አይነት አቋም ነው መያዝ ያለብን። ተመልሶ ደግሞ አሁን ቀላል ነገር ነው ሲምፕል ነገር እነኚህ ለመታገል ወይም ደግሞ መልስ ለመስጠት ማለት አሁን 4 ኪሎ ያለው መንግስት ነው እንደዛ የሚያደርገን ምናምን እሱም ጥያቄ ማንሳት ካለበት 4 ኪሎ ባለው መንግስት እየተጎዳው ነው ወይም ደግሞ እየተጠቃው ነው ማለት የሚችለው የትግራይ ህዝብ ነው። ይሄ ግን የህወሓት ልሳን ነው እየሰማን ያለው የህወሓት ወሬ ነው። ስለዚህ እነሱ እንደዛ የሚሉ ከሆነ ከፈለጋችሁ 4 ኪሎ ያለው መንግስት ወይም ደግሞ አብይን ነው ካላችሁ በፕሌንም በባቡሩም አድርጋችሁ ወደዛ መሄድ ነው እንጂ በኦነግ ጫንቃ ተሸክመን ወይም ደግሞ እሱም ተጠቅመን ተንጠልጥለን ወደ 4 ኪሎ እንሄዳለን ምናምን የሚባለው ነገር ይሄ ታሪክ ነው። የኦሮሚያ መሬትና የኦሮሚያ ህዝብ ሰለባ አታርጉም ነው። ይህ ስታንድ በጣም ወሳኝ ስታንድ ስለሆነ ምንስ አላችሁና ኢንጂነር እንደተናገረው ስትራክቸር እኮ አለው መንግስቱ። በባህር ዳር መንግስት አለው፣ በአፋር መንግስት አለው፣ በትግራይ እንኳን አፍሳችሁታል። ስለዚህ መንግስትን ከፈለጋችሁ 4 ኪሎ ያለው ብቻ አይደለም መንግስት ነው። ወታደሩም ቢሆን እየተንቀሳቀሰ ነው። አመራር ቢባልም መንግስቱም እስከ ክልል እስከ ታች መዋቅር ዘርግቶ ነው የሚሰራውና እሱ ማድረግ ትችላላችሁ የሚል መልስ ነው የሰጠው ለስታሊን ማለት ነው። አሁንም ህልማቸው የ4 ኪሎ ስልጣን እንደሆነ በደንብ አድርገው እየተናገሩ በየመድረኩ የሚደግሙት ነገር ይሄ ነው። አሁን ወደ የጦርነት እና የሰራዊት ጋጋታው ስንመጣ በጣም በሚገርም ሁኔታ ባለፈው ከ4 ወይም ደግሞ 5 ወር አካባቢ በኤርትራ አዋሳኝ ቦታዎች የነበረ የቲዲኤፍ ሰራዊት በሙሉ ሁሉም አንቀሳቅሰውታል። አሁን አንድ ሰራዊት እንኳን በዛ አዋሳኝ ቦታ የለም። ሁሉም ወደ አፋር አዋሳኝ ቦታና ወደ ተከዜ ነው ያሻገሯቸው። ሁሉም ወደዛ ተጠግተዋል። ምሽግ ይዘዋል። እዛ የሚሸጠውን ደግሞ ወደ ሱዳን ተሽጦ በቤንሻንጉልም በቡልናይልም በፖርት ሱዳንም በሁሉም እየተዋጋ እየሞተ ነው ያለው፣ እየተቀጠፈ ነው ያለው። አሁን እነሱ ሲጠጉ ፋኖ እንደምታውቁት በዚህ ሳምንት በ2 ሳምንት 3 ሳምንትም ሙሉ ጦርነት ከመከላከያ ገጥመው በተለይ ደግሞ በጎንደር አካባቢ በደንብ አድርጎ እየተመታ እየተደመሰሰ እየፈረጠጠ ነው ያለው ፋኖ። መከላከያ ደግሞ እሱን እየጠራረገ ወደ ትግራይ አርጎ እየመጣ ነው እንቅስቃሴ እያደረገ። አሁን በዚህ ምክንያት በማድረግ የኤርትራ ሰራዊትም ወደ ትግራይ አስጠቅቶታል። በባድማ አካባቢ ገብቷል ወደ ሸራሮ። የህወሓት የቲዲኤፍ አርሚዎች ደግሞ ሁሉም ወደ አፋር ያስገቧቸው ነው። ወደ አፋር እየገቡ ነው። ጦርነቱ የማይቀርለት እየሆነ ነው። ወደ አፋር ነው ያስገቧቸዋል።
ራያ አካባቢ ያለው የአፋር አዋሳኝም በእንደርታ ያለው በወጀራት ያለውም ሁሉ ሊያስገቡ ሁሉም ሰራዊት ወደዛ አስጠግተው የተወሰነ ደግሞ አስገብተው አሁን ስትራቴጂክ ቦታዎች ለመያዝ ብለዋል። እናጠቃለን እንከላከላለን አይደለም እንደሚሉት እነሱ በሚዲያቸው የሚያስተላልፉት ፕሮፓጋንዳ ምንድነው? አንዳንዴ መከላከያ ሰራዊት ትግራይን እየከበባት ነው፣ ብልጽግና ኦሮሞ ብሎ ነው የሚጠሩት እነሱ። ትግራይን እየከበበ ነው፣ ትግራይን ሊያጠፋ ዳግማዊ ጄኖሳይድ ሊፈጽም እየመጣ ነው ብሎ ነው የሚዲያ ፕሮፓጋንዳ የሚነፉት። ከዛ አልፎም ደግሞ ይሄ ሌላ ለምሳሌ ለአፍሪካ ህብረት፣ ለአውሮፓ ህብረት፣ ለአሜሪካ ሌሎችም የሚያስተላልፉት መልእክት ይሄ ነው ደግሞ መግለጫ ሲያወጡ ማለት ነው። ለህዝቡ ሰብስበው ደግሞ አሁን በየሚዲያው የምናስተላልፈው በትግርኛ ፕሮግራም እየሰራን ስለሆነ ለህዝቡ ሲነግሩት ደግሞ ምንድነው የሚሉት? እኛ ከኛ ጋር አብረው የሚሰሩ ጓደኞች አግኝተናል ወይም ደግሞ አብረው የሚዋጉ አሊያንስ ፈጥረናል ነው የሚሉት። ለሻዕቢያ፣ ለፋኖም፣ ለሱዳንም ለግብፅም ማለት ነው። ስለዚህ ከበነዋል ነው የሚሉት። በቤንሻንጉል ሄደን እየተዋጋን ነው፣ ፋኖ በዛ ተጠቅቶ እየወጋ ነው፣ ኦነግም ይዋጋል፣ ሌሎችም አሉ፣ የአፋር ኦጉመ ፌዴራሊስት ኃይል ምናምን የሚባሉም አሉ። ስለዚህ ከበነዋል፣ ጨንቆታል ነው የሚሉት። አሸንፈነዋል፣ የሪፐብሊካን ካርድ ወይም ደግሞ የቪአይፒ ጥበቃ የሚባሉ ሳይቀር ወደ ጦርነት ለማስገባት እየተዘጋጀ ነው ብሎም ደግሞ ሌላ ፕሮፓጋንዳ ይሰራል። ዋናው ነገር ግን ተከበናል ሳይሆን እየከበብን ነው፣ ወደ አፋር እየገቡ ነው። እየተከበቡ ስለሆነ ግን አይደለም፣ እናጠቃለን ብለው ስላሰቡ እንደዛ አይነት እንቅስቃሴ ነው እያደረጉ ያሉት። አሁን አክቹዋሊ በመሬት ላይ ያለው እንቅስቃሴ ማለት ነው። አሁን አፈሳውም አጠናክረው ቀጥለውበታል። በተለይ ደግሞ በገበያ ማዕከል አሁን በትግራይ ውስጥ አብዛኛው ገበያ የሚካሄድበት ከተማዎች ቅዳሜ ነው የሚደረገው አብዛኛው ማለት ነው እንጂ አሉ ሰኞም አለ ማክሰኞም አለ ሌሎች ቀናቶችም አለ። ነገር ግን አብዛኛው በተለይ ደግሞ የወረዳ ከተማዎች የምንላቸው አብዛኞቹ ቅዳሜ ነው ገበያቸው። አሁን በቅዳሜ ገበያ በሁሉም ከተሞች በሁሉም ወረዳዎች አፈሳ ነው። ይሄ ወርቅ የሚቆፍረው ምናምን እሱ ተውት፣ ዋና ነገር ሆነ ማለት ዋና የአፈሳ ቦታ ነው። ነገር ግን ወደ ገበያ የሚሄድ ወጣት በመንገድ እየቆየ ወደ ጠፋ ብሎም ወላጅ በማይጠይቅበት ሁኔታ ወይም ደግሞ መልስ በማያገኝበት ሁኔታ በመንገድ እያፈስክ ነው እየተወሰደ ያለው። ስለዚህ ሙሉ ለሙሉ ጦርነቱ ለመክፈት ተዘጋጅተዋል። ሁሉም ነገር ጨርሷል። አሁን አቶ ጌታቸው ረዳን በጣም ግልጽ ያደረጉት ነገር አለ፣ እሱ ኋላ እንመጣዋለን። ነገር ግን ስለ ጦርነቱ ጉዳይ እኛንን የዘገየን እንጂ አለ ደብረጽዮን ለወጣቶቹ ሰብስበው ያስተላለፈው መልእክት። እኛንን የዘገየን እንጂ በቃ ፕሪቶሪያ ፈርመናል፣ የፕሪቶሪያ ስምምነት አለ፣ ይሄ እንዲፈረም ደግሞ ዋጋ ከፍለንበታል። ስለዚህ እሱን እስኪ አሟጥጠን እንጠቀም ብለን ስለቆየን ነው እንጂ እነሱማ ከድሮ ጀምረው እነ ሻዕቢያን እነ አልቡርሃንን ማለት ነው እነ ግብፅን ማለት ነው እነሱማ እንዋጋ ሲሉ ቆይተዋል። ህዝቡ ምንድነው የጠየቀው? እንዴት ይተምናሉ? አሁን እነ ሻዕቢያን እነ ፋኖን ትናንት ለትግራይ ህዝብ ትንሽ ትንፋሽ የሰጠ የፕሪቶሪያ ውል ስለተፈረመ ብቻ ለምን የትግራይ ህዝብ የማጥፋት ዘመቻ ተቋረጠ ብለው ከኢትዮጵያ መንግስት የተጣላ ሻዕቢያና ወዲያው ከኢትዮጵያ መንግስት ለምን አቋረጥን ብሎ ወደ ጦርነት የገባ ፋኖ ከነሱ እንዴት ተስማማችሁ? በምንድነው የምናምናችሁ ብለው ስለጠየቀ ብቻ ህዝቡ እንደዛ አይነት ጥያቄ ስላነሳ ደብረጽዮን የመለሰው ምላሽ እነሱ ናቸው እኛን መጠርጠር ያለባቸው እንጂ እኛም አንጠረጥራቸውም። ከድሮም ጀምሮ በቃ ወደ ጦርነት እንግባ፣ ፌዴራል መንግስትን እንውጋው ሲሉን ሲቀሰቅሱን ነበር፣ ሲጠይቁን ነበር። እኛንን በፕሪቶሪያ ሰበብ እንድንዘገይ ወይም ደግሞ ጦርነት እንዲዘገይ ያደርግ ነው ብሎ በመድረክ የተናገረው። እስኪ በትግርኛ የተናገረዋል እናዳምጠው እስኪ። ክነውዓውዓ ዘይንደሊ ዝነበርናውን ሓደ ምክንያት ዘያ ንኣና እዮም ዝጠራጠሩና ነይሮም በርኪ ቃለሱ ድዮም ዝብል ዘይፀላኢኹም ድዩ ሓቢርኩም ዳ ዘይተቃለሱ ምሰና ባይዞቶም መሓዙት ንባዕሎም እታ ናይ መሓዙት ክነውዓውዓ ዘይንደሊ ዝነበርናውን ሓደ ምክንያት ዘያ ዋንሕና ስምምዕ ኣለና እዩ እዛ ስምምዕ ናይ ሰላም ክትፈርሰልና እውን ኣይደልን ክሳዕ መወዳእታ ፀንቂና ክንጥቀመላ ክንፅዕር ኢና እምበር ኣብይ ፍታውና ከም ዘይኮነ ንፈልጦና ጆኖሳይደር እዩ ዝሕተት መንግስቲ እዩ ዝሕተት መራሒ እዩ ኣብኡ ዘሎ ግን ብዛ ስምዕነት ኣለመልካዊ እውን እያ ክንጥቀመላ ኢና እምበር ከምዚ ትግራይ በቃ ዝተሰኮነ ንቃልስስ ድሏት ከም ዘይኮነ ከም ዘይግድሰና
ገይሮም ዝወስዱ ነይሮም ኖ አይኮነን ይላል። አሁን እያለ ያለው በትግርኛ መድረክ ወጣቶችን ሰብስቦ በመቀሌ ያካሄደው መድረክ ነው የሚናገር። አሁን ሸፋፍንን ነው ያቆየነው እንጂ ያላወጣነው እንጂ እኛ ትንሽ እንቆይ የፕሪቶሪያ ስምምነት ስላለን እስኪ እስከ መጨረሻ አሟጥጠን እንጠቀም ብለን ነው ያዘገየነው እንጂ እነሱ በጣም ከፍተኛ የሆነ ግፊት ነበራቸው ጦርነቱ እንድንጀምረው። አንዳንዶቹ እንዲያውም አለ በቃ ፈርተን በቃ ተሸንፈን ዝም ያልን መስሏቸው ነበር። በቃ ዝም ስንላቸው ጊዜ በቃ በየቀኑ እንግባ ምን ሆናችሁ ነው ብለው ጥያቄ ያነሱ ዝም ስንል ጊዜ በቃ ተሸንፏል ነኝ በቃ ተዳክመዋል ብለው እንደዛ አይነት ሐሳብ የያዙም ነበሩ። ነገር ግን ሐቁስ አይደለም። በቃ ፕሪቶሪያው እስከማጥጠን እንጠቀምበት ብለን ነው ስንቆይ የነበረው። ስለዚህ እነሱ ናቸው የሚጠረጥሩን እንጂ እኛማ እንጠረጥራቸውም ከድሮ ጀምሮ እንግባ ሲሉን ነበር ብሎ ነው የተናገረው። አሁን በዚህ አጋጣሚ ራሱ በተናገረው ወደ የአስመራው ጉዞ ስንመጣ አቶ ጌታቸው ረዳም ይሄ ፍርጥ አድርጎ ተናግሮታል። ይሄ ሀቅ አውጥቶታል። በዛሬ በፌስቡክ በጻፈው ወይ ደግሞ ባስተላለፈው መልእክት በዛሬ ዕለት ደብረጽዮን ወደ አስመራ ሄዶ እንደነበር የተሰጠውን መልስ ጨምሮ ማለት ነው። ኋላ ዝርዝር የተናገረው ጌታቸው ረዳ እንመጣዋል። መጀመሪያ ግን የደብረጽዮን ወደ አስመራ ሄዶ ከኢሳያስ አፈወርቂም ሌሎችም ተገናኝቶ ምን አይነት ምላሽ እንደተሰጠው በጣም ያሳፍራል። ሻዕቢያ ምናልባት ጦርነቱ ይቆሰቁሳል እንጂ ህወሓትም እንዲገባ ይፈልጋል እንጂ ፋኖም እንዲገባ ይፈልጋል እንጂ ራሱ ገብቶ ዋጋ መክፈል አይፈልግም። ምናልባት እኛ የትግራይ ወጣቶችም በ2013 2014 የነበረው ጦርነትም አይተነዋል እንዴት ሲፈረጥጥ እንደነበር። አሁን ሻዕቢያ ሱሪ ያለው ምናምን ተብሎ ነው የሚነገር። ጭራሽ 30 ደቂቃ እንኳን መዋጋት አይችልም። ወዲያው ነው የሚፈረጥጠው። አይተነዋል ምን አይነት ሱሪ እንዳለው አይተነዋል በደንብ አድርገን። ሬሳ አይቶ ወደኋላ የሚፈረጥጥ ሰራዊት ነው ያለው በደንብ አድርገን ስላየ ነው ማለት ነው። አሁን ሲቪል የሆነ ለተራ ህዝብ መጨፍጨፉ፣ መግደሉ፣ ሴቶችን መድፈር እሱ ያቅበታል። ንብረት ማህረብ ሳይቀር የተበላሸ ካልስም ሌላም ሳይቀር መዝረፍ ይችልበታል። ጦርነት ገብቶ መዋጋት ግን አይችል። በዛ ልክም ዋጋ መክፈልም አይፈልግም የማይቀርለትም ስለሆነ እንኳንና አሁን በሚከፈተው ጦርነት ህወሓትን ደግፎ አክቹዋል ወደ ውስጥ ገብቶ ጦርነት ከፍቶ የትግራይ ሁኔታ ሁሉ ሰትል ከሆነ በኋላ የማይቀርለት ነገር ይሄ ስርዓት ካልጠፋ እኛ እንተኛ በፍጹም እንቅልፍ የሚባል ነገር የለም። ስለዚህ እሱ በደንብ አድርጎ ያውቋል። አሁን ወደ ትግራይ ገብቶ ከህወሓት ሆኖ ለመካሄድም ወይም ደግሞ ጦርነት ውስጥ ለመግባትም አልፈለገም መሰል። አሁን ደብረጽዮን ያነሳው ጥያቄ ምንድነው? እዛ ሄዶ ጦርነቱ እንድንጀምር ከፈለጋችሁ ለእያንዳንዱ ተተኳሽ 4 ጭነት ስጡንና ጦርነቱን እንጀምረው ብሎ ጥያቄ አነሳ። ይሄ አቶ ጌታቸው ረዳም በጽሁፉ ወይም ደግሞ በፌስቡክ ገጽ ያካፈለው ጽሁፍ ነው ወይም ደግሞ ያሰራጨው ጽሁፍ። ስለዚህ ለእያንዳንዱ ተተኳሽ ማለት ለክላሽም፣ ለብሬንም፣ ለስናይፐርም፣ ለደሽቃም፣ ለመድፍም ዙ ምናምን ሁሉም ነገር ለሁሉም ማለት ለታንኪም ቢሆን 4 ጭነት ስጡንና ከዛ ወደ ጦርነት እንግባ ብሎ ደብረጽዮን ጥያቄ ያቀረበ። እንግዲያውስ የሰጡት ምላሽ ይሄ ከኢሳያስ አፈወርቂ ከራሱ ያወራው አይደል። የኢሳያስ አፈወርቂ ቅርብ ሰዎች የሚባሉ ሰዎች ናቸው ይሄ ጥያቄ ያነሳላቸው ወደ አስመራ ሄደው። እንግዲያውስ የተሰጠው ምላሽ ምንድነው? ጦርነቱ ጀምሩትና ከዛ በኋላ ተተኳሽ እንልካለን አከታትለን እንልካለን ብሎ ነው የላኩት ለደብረጽዮን ማለት ነው። ይሄ ምላሽ ነው ያገኘው። ስለዚህ ጦርነቱ ጀምረው ከቻልክ ከተዋጣህ ትዋጣዋለህ፣ ካልተዋጣህ ደግሞ እኛ አይመለከተንም እንጂ አንዳንድ ምንድነው ዝገት የያዘው ተተኳሽ አይሰጡም ማለት አይደል። ወደ ፋኖ ሲያስተላልፉ ነበር። ህወሓትም ለሻዕቢያ የሰጡት ወርቅ ቀላል አይደለም፣ ብዙ ነገርም የሚያስገዛ ስለሆነ ማለት ነው። ነገር ግን የተሰጣቸው መልስ መጀመሪያ ጀምሩት ባላችሁት በቃ ባላችሁ ተተኳሽ ጀምሩና ከዛ በኋላ እንልካለን ነው ያሏቸው። ስለዚህ ይሄ ፍላጎት ማጣት ነው። ከፈለጋችሁ ግቡ፣ ካልፈለጋችሁ ደግሞ እኛን ተማምናችሁ ተተኳሽ ይሰጠናል ምናምን ብላችሁ እንደዛ አይነት መንገድ እኛ ጋራንቲ አንሆንም ነው የአይነት ምላሽ ነው የተሰጣቸው። ስለዚህ ደብረጽዮን ይሄ ጥያቄው ጠይቆ መልሱም ይዞ ወደ መቀለ መጣ። ከዛ በኋላ ዘበት ንብሔራዊ ብርሰት ወይም ደግሞ እምቢ ለብሔራዊ ብርሰት የሚል ፕሮግራም ወይም ደግሞ ህዝባዊ ኮንፈረንስ እያደረግን ነው ብሎ የእነሱ ኃጢአት ወደ ህዝቡ ለማጋራት እየሰሩ ነው ያሉት።
ስለዚህ የተመለሰው ወይም ደግሞ የተሰጠው ምላሽ ለደብረጽዮን ከኢሳያስ አፈወርቂ ነው የአይነት ምላሽ ተሰጥቶታል ማለት ነው። አሁን እያደረጉት ያሉት ጦርነት ይሄ አልሰጥም ማለት ወይም ደግሞ ጀምሩትና እንሰጣቸዋለን ማለት ሻዕቢያ ህወሓት ወደ ጦርነት ወይም ደግሞ ትግራይ ወደ ጦርነት ውስጥ ገብታ ደግሞ እንድትማቀቅ አይፈልግም ማለት ግን አይደል። በደንብ አድርጎ ነው የሚፈልገው። ይሄ ጽምዶ ምናምን ብለውም አሁን የሚጎሰጉሰው አሁን ብታዩት ስርዓቱ የሻዕቢያ ስርዓት አፈኞች በሚዲያ የሚሰሩ በሶሻል ሚዲያ የሚጽፉት ነገር ስለ ትግራይ ብቻ በቃ ህወሓት ፌዴራል መንግስትን አሸነፈች፣ ብልጽግናን ተሸነፈ ምናምን እያሉ የህወሓት መሪዎችም እነ ደብረጽዮን እነ መንጀርን ነው እያነሱ በፎቶ እያቀናበሩ ነው እሱን እያንቆለጳጳሱ ነው የሚውሉት በየጽሁፋቸው ማለት ነው። ይህንም ያደርጉት። ስለዚህ ትግራይ ወደ ጦርነት ገብታ እንድትዳቀቅ ግን በደንብ አድርጎ ሻዕቢያ ይፈልጋል። ምክንያቱም ትናንት ትግራይን የማዳቀቅ ፕሮጀክቱ በፕሪቶሪያ ውል ስለተቋረጠ አሁን ደግሞ በህወሓትና በመሰሎች አድርጎ እንዲቀጥል ይፈልጋል። ስለዚህ ደግሞ ምንም አይነት ዋጋ ሊያወጣበት አይፈልግም። በትግራይ ወጣት በትግራይ መሬት ራሳቸውም ተተኳሽም ቢቻል ከሻዕቢያም ገዝተው ብር ሰጥተው ወርቅ ሰጥተው ተተኳሽም ከዛ ምጥተው ትግራይ መዳቀቅ ብቻ ሳይሆን ትርፍም እንዲያተርፍ ነው የሚፈልገው ሻዕቢያ። ይሄ በደንብ አድርጎ እየገፋበት ነው ያለው። ስለዚህ የብዙዎቹ አናሊሲስ እንዲያውም ምናልባት የትግራይ አዋሳኝ ቦታዎች ላያልፍ ይችላል ሻዕቢያ እዛ ሆኖ ግን የሆነ ነገር ሊያግዝ ይችላል የሚል የአንዳንዶቹም ግምቶች እያስቀምጡ ነው ያሉት። አሁን አልቡርሃኒ በሱዳን ከትግራይ ሰራዊት ገዝቶ አትገታቸው ረዳ የሚያስቀምጡት የተሰበረው ወንበሩን ለመጠገን ለማስቆየት ብሎ የትግራይ ወጣቶች እያስፈጀ $300 እየገዛ $300ም $250 ለቲፒኤልኤፍ መሪዎች እየገባ $50 ብቻ ሎሞት የታጨው የትግራይ ሰራዊት እየተቀበለ እንደዛ ነው የሚሄድ። ምናልባት ኮሞቶ ደግሞ 6000 ነው የተዋዋሉት ወይ ነው ስምምነታቸው እንደዛ። አንድ የትግራይ ሰራዊት በሱዳን ጦርነት ኮሞተ $6000 ይሰጠዋል። $6000 ደግሞ የሞተውን ታጋይ እናት አትቀበለውም፣ አባት አይቀበለውም፣ እህቱ ወንድሙ አይቀበሉትም። የሚገባው ወደ ቲፒኤልኤፍ ኪስ ነው። ሙተም ይነግዱበታል ማለት ነው። በጣም ነው የሚያሳዝን። ስለዚህ ሁሉም ከትግራይ ጋር ጥምረት ፈጠርን የሚሉት ወይም ደግሞ ጽምዶ ፈጠርን የሚሉት ኃይሎች ሁሉ በትግራይ መስዋዕትነት፣ በትግራይ ደም፣ በትግራይ ሞት እነሱን ስልጣናቸው ወይም ደግሞ እንዳይጠየቁ እየሰሩት ነው። ህወሓት አሁን ከዚህ የሚያተርፈው ምንድነው? ቢሳካለት ምናልባት በለስ ቀንቶት ወደ 4 ኪሎ ከገባ ያው እንደገና ወደ ስልጣን እመጣለሁ ምናምን ብሎ ያስባል። ካልቀናው ደግሞ ልክ እንደ ኤርትራ ማንም የማይገባበት ምናልባት ዲፋክቶም እያሉ ነው ሀገረ ትግራይም እያሉ ነው ፈጥረው ማንም የማይነካቸው ዙሪያው ሁሉ የተፈጠረው ሁሉ ወጣትም 14 ዓመት ከሞላ በኋላ ወደ ወታደራዊ ስልጠና እያስገቡ ወታደር እያደረጉ እያስታጠቁ እነሱ በትግራይ ውስጥ ወርቁንም እየዘረፉ ህዝቡንም እየቀጠቀጡ ሊኖሩ ነው። ከተጠያቂነትም ይድናሉ። ቢያንስ ትግራይ የምትባል አንድ ክልልም እንደ ሀገር አሰኝተው ሊጠቀሙ ወይም ደግሞ መሪ ሆነው ሊቀጥሉ ነው የሚያስቡት። አሁን በሚደረገው ጦርነት የሚያተርፈው ነገር ይሄ ግድም የለውም። የትግራይ ህዝብ ቢጨረስ ቢጠፋ ግዳቸውም አይደለም፣ ምንም አይመስላቸው፣ አይቆጫቸውም። ያለፈው ነገር እሱ ምንም ለነሱ ምንም ማለት አይደለም። እንዲያውም ትናንት 2 ሚሊዮን አጥፍተው እንደገና አሁንም 3 ሚሊዮን ቢጠፋ 6000 ወይም ደግሞ 600,000 ህዝብ ይዘውም ቢቀሩ ምንም አይመስላቸውም እነሱ። ዋናው ነገር እነሱ የሚመዝኑበት እኛ ከተጠያቂነት ዳንን ወይ፣ እኛ በስልጣናችን ቆየን ወይ፣ ይሄ ነው ዋና መመዘኛቸው። በዚህ መመዘኛ ነው እንግዲያውስ የትግራይ ወጣት ይጥፋ፣ የትግራይ ህዝብ ይጥፋ፣ የትግራይ መሬትም የጦር አውድማ ይሁን እያሉ ይሄዱ ያሉት። ስለዚህ አትገታቸው ረዳ የሚያስቀምጡት ነገር ቢኖር በጽሁፋቸው ሁሉም ከህወሓት ጋር እየተጣመሩ ያሉ ኃይሎች በትግራይ ህዝብ መስዋዕትነት በትግራይ መሬት ደግሞ የጦር አውድማ ሆኖ እነሱ ሊያተርፉ ነው የሚፈልጉት። ፍላጎታቸው ይሄ ነው። ፋኖም ቢሆን እሱ ነው የሚፈልገው፣ ሻዕቢያም ቢሆን እሱ ነው የሚፈልገው፣ ግብፅም እንደዛ ነው የምትፈልገው፣ የሱዳን መንግስት ወይም ደግሞ አልቡርሃኒም እንደዛ ነው የሚፈልገው። ስለዚህ ትግራይ ለሁሉም መስዋዕትነት ትከፍላለች ማለት ነው። የትግራይ ወጣት ለሁሉም መስዋዕትነት ይከፍላል ማለት ነው። ሱዳንም ሄዶ ይጠፋል፣ ለሻዕቢያም ወክሎ ይጠፋል፣ ከፋኖ ጋር ሆኖም ይጠፋል፣ ለግብፅም ይሞታል ማለት ነው። እንደዛ አይነት የሞተ የፕሮፓጋንዳ አሮንቋ አስገብተው ወጣቱም ሊያስፈጁት እየተዘጋጁ ያሉት። ስለዚህ የትግራይ ህዝብም
ይሄ ነቅቶ እየታገለ ነው ያለው። አጋዥ ነው ያጣ፣ አጋዥ ያጣው። የአማራ ህዝብም ይሄ ነገር መታገል ነው ያለበት። አሁን በፋኖ ትግል የሆነ ነገር ይመጣል፣ የሆነ ነገር ይሳካል ተብሎ አይታሰብም። ልጆች እኮ እየተማሩ አይደል? የ14 የ15 ዓመት ልጆች ሆነው 8ኛ ክፍል ምናምን መድረስ የነበረባቸው ልጆች አሁን እኮ ፊደል አልቋጠሩም። አያሳዝንም? ይሄ አስተማሪዎች እየተገደሉ እኮ ነው። ወላጆች እየተገደሉ እኮ ነው። የሃይማኖት መሪዎች፣ ሽማግሌዎች እየተገደሉ እኮ ነው። አማራ አሁን የጦር አውድማ ሆኖ ወጥተህ የምትገባበት ሁኔታ እኮ የለም። አሁን በየሄድክበት በየጣሻው በየመንገዱ ሞት ነው የሚጠብቅህ። የፋኖ ጥይት ነው የሚጠብቅህ። ሲፈልጉ ይረሹናል፣ ሲፈልጉ ያስሩሃል፣ ሲፈልጉ ደግሞ የማይሆን ሰው አድርገው ቀጥቅጠው ይልኩሃል ማለት ነው። ይህ ነው እየተደረገ ያለው። ይህ መከራ እየተቀበሉን ያለ የአማራ ህዝብ ቢሆን። ስለዚህ መታገል ነው ያለብን። እነኚህ በትግራይ ውስጥ ያለው ሽፍታ ታጣቂ ህወሓት የሚባል በአማራም ያለው ፋኖ የሚባል ሽፍታ ታጣቂ ለህዝብ አይበጁም። የሚታገሉለት የህዝብ ዓላማም የላቸውም። የሚያመጡት ውጤትም የለም። ውጤቱ መጥፋት፣ እልቂት፣ ደም ማፋሰስ ነው። ሌላ አይመጣም። ድንቁርና ነው የሚያመጡት። አሁን እናቶች እስኪ በአማራ አካል እንደ ድሮ ወደ ጤና ማዕከል ሄደው እየወለዱ ነው ያሉት ወይስ በየቤታቸው ሕክምና መሄድ መጃተው ታጣቂዎች በመንገዱ ስለዘጉት ጦርነት ስላለ በቤቱ ነው እየሞቱ ነው ያሉት? እስኪ ይሄ በየቤታችሁ እስኪ እዩት፣ እስኪ በየአካባቢያችሁ እዩት። እስኪ ይሄ ለውጥ ነው? አሁን በዚህ ሁኔታ ይሄ እያየን ፋኖ ለአማራ ህዝብ ጥቅም እየተታገለ ነው ያለው ብሎ መውሰድ ይቻላል ወይ? የትግራይ ተውት፣ ስንት ጉድ እያየን ስለሆነ ማለት ነው። ስለዚህ የአማራ ወጣቶችም መታገል ነው ያለባችሁ። ከዚህ ታጣቂ ነፃ ወጥታችሁ ክልላችሁ ራሳችሁ መምራት። ላው የኢትዮጵያ ህዝብ በአማራ የሚኖር በትግራይ የሚኖር በኦሮሚያ የሚኖር በሌላ አካባቢ በእነኚህ በውጭ ኃይልም እየተላኩ ድጎማም እየተሰጣቸው ሰላም እንድናጣ እንድንጠፋ ትምህርትም እንዳይኖር ጤና ሕክምና እንዳይኖር ወደ የደህንነት አረንቋ እንድንገባ እያደረጉን ያሉ ኃይሎች አብረን ታግለን ማጥፋት ነው ያለብን። ከዛ በኋላ ደግሞ ለህዝብ የሚበጅ ስርዓት እየተከል የህዝቡ ሀሳብ የሚሰማ የህዝቡ ጥቅም የሚያረጋግጥ ስርዓት እየተከል መሄድ ነው ያለብን የሚል የዛሬ መልእክታችን እናደርጋለን። በቀጣይነትም እንደዛ ያሉ አዳዲስ መረጃዎች እየያዝን እንመጣለን። ለዛሬ የነበረን ቆይታ በዚህ እንቋጨዋለን። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሰላም ለእናንተ፣ ሰላም ለህዝባችን። ክብረት ይስጥልኝ።